እስቲ አንዳንዴ እኮ ውዶች እያወቃችሁ እስቲ እንዳላወቃችሁ ሰው ሆናችሁ ይለፉ በእናታችሁ። ምንድን ታውቃላችሁ? አሁን እቺ ልጅ እንዳያችሁት ብሩክና ሄሚን ለማለያየት እነሱ ሲደሰቱ ብሩክ የሆነ ጥሩ ነገር ሲያወራ ቪዲዮ ላይ እኔ ደስተኛ ነኝ ብሎ ሲናገር ነው እንደዚህ እየሆነች ያለችው። ስለዚህ ለምንድን ነው አሁን ይሄ ቲክታክ ላይ መዘቅዘቅ ራሱ ለምን አስፈለገ? ይችን ሴት መዘቅዘቁን ተውና በአይኗ ለምንድን ነው የሚታየው? ሲጀመር እሷ ማለት ነው ጌታን ይሄ ለኔ ጥያቄ ሆነብኛል። እንዴ የምር ነው ማየት ራሱ የለባችሁም። አሁን እንትን ምንድነው በጣም ብዙ ሰው ይዘቅዝቃችኋል። አሁን ይሄ ምን ያረጋል? ምንም አያረግም። ሲጀመር ምንም ጥቅም የለም። ገባችሁ? እናንተ ዘቀዘቃችሁም አልዘቀዘቃችሁም እሷ ምንም አታመጣም። ገባችሁ? ስለዚህ ምን ማድረግ ነው ያለባችሁ? ቪዲዮን አይታችሁም ከሆነ ምን እያወራች እንደሆነ በቃ ዝም በሉ። በቃ እናንተ ሀምታችሁ አትፎስቱ፣ አትዘቅዝቁ። ብትዘቅዝቁ ባትዘቅዝቁ ምን ይመጣል? ምንም። ስለዚህ ምን ይጠቅማል ነው የኔ ጥያቄ። አሁን ምንድነው ጥቅሙ ነው እንዴ? አሁን እቺ ሴትዮ ምንም አታመጣም። ሲጀመር ትላንትና እኔ አንተ በሰላም አትኖሪም እንዴ በቅናት ነው የመጣችው፣ ቃንታ ነው። እና ደግሞ ብሩክን ለልጁ የብሩክ ሆኖ ሳይሆን በውሸት ነው የመጣችው። በውሸት እንደመጣችው ደግሞ በንግግሩ ያስታውቃል። ታውቃላችሁ አይደለ? ንግግሩ እንዴት እንደተናገረች እንዴት እያወራች እንዳለ ተረታችኋታል ብዬ አስባለሁ። ገባችሁ አይደለ? አንተ ተደስቴ አንተ ፋቢለ እየኖርክ ካንተ ውጪ ሰው እንደሌለ ነው የምታስበው ምናምን። ይሄ ሁሉ ማውራት ለምን አስፈለገ? እውነት ልጁ የብሩክ ከሆነ ብሩክ ልጁን እንዲቀበል ማድረግ ያለባት እሷ ስለ ሀፍቱ እሱ ተደስቶ የሚኖረው ስለ ደስታ ተመችቶ የሚኖረው ያ ነገር ሁሉ ማውራት ለምን አስፈለገ? እሷ የምትፈልገው የብሩክን ያለው ሀፍታም ወይም ደስተኛ ሆኖ ስለኖረ ነው የቀናችሁ እንጂ ልጁ የብሩክ ሆኖ አይደለም። ገባችሁ አይደለ? ቅንቅራ ምንም አታመጣም። አምጣችሁ አትዘቅዝቁ። ማነች እሷ ሲጀመር? ማነች እሷ ሲጀመር? ቲክቶክ ላይ አምጣችሁ ራሱ እሷ ማን በቃ ፌመስ እንድትሆን ነው የፈለጋችሁት? አንድ ሰው እኮ አምጣችሁ ያሽቃበጣችሁት ቁጥር ላይ ማን ነው ብሎ ሰው እኮ ይፈልጋል፣ ያያል፣ ፌመስ ትሆናለች ማለት ነው። ለምንድን ነው እሷን ፌመስ ለማድረግ የምትሞክሩት እናንተ? ለሽ አሪፋችሁ መቀመጥ አቅቷችሁ ነው? ቦጋሌና አስካሌ መፎሰት አቅቷችሁ ነው? በቃ ለሁለቱም መፎሰት አለባችሁ። ሄሚዬና ብሩክን አለቀ በቃ። እንደ ምንም አይጠቅምም ሲጀመር። እንደ እቺ ቅንቅናም ሴትዮ የኔ ነገር ምንም አታመጣም ሲጀመር፣ ምንም ማለት ነው። እውነት ልጁ የብሩክ ከሆነ በደኔ ይታወቃል። እሱ ልጁን እናስመርምር ብሎ ነው የጠየቀው አይመስላችሁም? እኔ እንደዛ ነው መሰለኝ። እና ደግሞ እሷ የፈለገችው ምንድነው ብሩክ ሄዶ ማለት ልጁ ምን አይነት ነው ልጁ በቃ እንኳን በሰላም ወለድሽ ብሎ እንዲጠይቅ ነው የፈለገችው። አፈር ትበላለች እቺ ቅንቅናም። እና ይሄ ነው የምትፈልገው እሷ። ልጁ ያንተ ስለሆነች ኢመነው። ማን ስለሆነ ነው የሚያምነው? ሲጀመር እኮ ልጁ የሱም አይደለም። እሱ ካንቺ ጋር ምንም ነገር የለም። አንቺ ቅንቅናም ቀንተሽ ነው የመጣሽው። ፋክቱ ነው የምነግረው። ትናንትና ምንም ነገር እንዳይፈጠር ምንም ነገር እንዲፈጠር አልፈልግም። ምንም አታደርጉም ሲጀመር። እናንተ ምንም አታመጡም ሲጀመር። ጅሎች ምን ይመስላሉ በእናታችሁ? አይደብራችሁም እንዴ ሲጀመር እናንተ? ወይኔ ጉድ እንኳን ነው። የምረን እኮ ነው እንደ ሰው ዝም ብሎ እርር በከንቱ አለ እንደ ሲጀመር እኮ እንዳልኳችሁ ኢትዮጵያ ውስጥ ያው ምቀኛ ብዙ አይደለ? ቀንቶ ነው። እሺ ቀንታችሁ ነው የመጣችሁት። ቀንታችሁ እንትን በቃ የሆነ ምንድነው ይሄ ደስታ ማለት ተደስቶ ስለኖረ ቀንተሽ ነው የመጣሽው። ይሄ ፋክት ነው። ኦኬ። እና አታገኘውም ብሩክን፣ አይገኝም ሲጀመር ማለት ነው። እሱ ገባሽ አይደለ? ብሩክ ከሄሚ መቼም ነው የማይለየው። እና ብሩክና ሄሚን ለማለየት ከሆነ በዚህ ልክ እየሮጥሽ ያለሽው አታገኛትም። ሴትዮ አርፈሽ ተቀመጪ። ቅንቅና ማነሽ አንቺ ሲጀመር? ማነሽ? ምንድነሽ? ሴትዮ ምንድነሽ እንዴ? አይደብርሽም እንዴ አንቺ? የምርን እኮ ነው። አይደብርሽም እንዴ? እንዴት ነው በዚህ ልክ አንቺ? የኒቀት ጥግ እኮ ነው ይሄ። ኒቀት ነው። እሺ ኒቀት። እና ብሩክን አገኛለሁ ብለሽ እየለፋሽ ከሆነ የማይገኝ ነገር ነው። ተስፋ ቆርጠሽ አርፈሽ ብትቀመጪ ነው የሚሻለሽ የኔ እናት። ጌታ ምስክሬ ነው። አርፈሽ ተቀመጪ በቃ። እንዴ አንቺ ነሽ አሁን እኮ እኔ የሚገርመኝ እሷ ነገር አይደለም። ይሄ አምጣችሁ ቲክቶክ ላይ እየዘጋዘቃችሁ ገስት ላይ በቃ ብዙ ሰው ትሰበስባላችሁ። ከዛ ገስት ላይ ትሞላላችሁ። አምጣችሁ ተዘጋዙ። ምንድነው ጥቅሙ ነው የኔ ጥያቄ? ኔቨር። ይሄ ጥያቄ መልሱልኝ እስቲ። ጥቅሙ ምንድነው? ለምን አምጣችሁ ፌመስ እንድትሆኑ እንደፈለጋችሁት? ማን ስለሆነች ነው የምትዘቀዘቋት? ተዘቀዘቀች አልተዘቀዘቀች እሷ ቅንቅን ምንም አታመጣን ሲጀመር። አልፋችሁ እናንተ ሄሚና ብሩክን ይዛችሁ ማሄድ ነው። እና እሷ እንደዚህ ስላለች ደግሞ የሚፈጠር ነገር ምንም የለም። ምንም አታመጣም ደግሞ እንዴ። ምንድነው? ልጁ የብሩክ ከሆነ ምርመራ ይደረጋል። ከዛ የሚደረገው ነገር ይደረጋል ማለት ነው እንጂ
በግድ አንድ ሰው ደግሞ ልጅ አስወለድከኝና ከኔ ጋር ሆን ማለት መፍቷም የላትም ልትልም አትችልም ሲጀመር ገባችሁ አይደለ? እና ደግሞ ይሄ በእውነትም ይሁን በህልም እኔ ኔቨር ኤቨር እኔ አላቅም የብሩክ ልጅ ነው ብዬ እያመንኩኝም አይደለም ሊሆንም አይችልም። በቃ ኦኬ አርፋችሁ ተቀመጡ እናንተ ሰዎች በቃ ማሆን የለበትም ማሆን የለበትም። ሀምጣችሁ ደግሞ ጋስት ላይ ሞላ አድርጋችሁ ብዙ ሰው ተሰብስባችሁ ዘቅዝቃችሁ ቪዲዮ አትስሩ። እንደ ማነች እሷ ሲጀመር ምንም አታማጠም። እግዚአብሔርን እንደ ቀልድ ነው እንደ የሰው ህይወት እና አዎ ሊያናድድ ይችላል። የተናገሩት ንግግራቸው በጣም ነው የሚያስጠላው አውቃለሁኝ። ግን በቃ ምን ማድረግ ይቻላል ውዶች? በቃ ተው እንዴ አትዘቅዝቋት። ዘቀዘቃችሁ ምንም ነው እኮ ምንም አይመጣም። ጥቅም ስለሌለ እኮ ነው እያልኩ ያለሁት እንደዚህ እኔ ገባችሁ? የምረን ነው ጥቅም የለም። ዘቀዘቀንም አልዘቀዘቀንም ምንም እሷ ብትዘቀዘቅ ባትዘቀዘቅ ማፊ ሀቢብቲ ማፊ ሹሃይዴ ነው ማባረፍ ለሽ ሰዎች ሰላም ሰላም ውድና የተከበራችሁ ውድ የምህረት ዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ አላችሁ? ባላችሁበት ቦታ ሰላማችሁ ረፍረፍ ይበልላችሁ ውዶቼ። መጥቼላችኋለሁ። የመጣሁትም ደግሞ ምንድነው የዚህች እዩ ትላንትና ቪዲዮ ሰርቼ ነበር ያኛው ቻናል ላይ ማታ ግን አልሰራውም። የብሩክና የሄሚ ቪዲዮ ማለት ነው። ትላንትና በፕራንክ የመጡት የሙሽን ፕራንክ አድርጎ ነበር አይደለ? ያው አልመጣውም እና አሁን ዛሬ መጥቼላችሁ የመጣሁት ምን ቲክቶክ ላይ ያየው ነበር። በጣም ብዙ ሰዎች እቺን ሴትዮ ትላንትና ከሷ ጋር የመጣውን እነኚህ ወጣቶችንም ዘቅዝቃችኋል። ቪዲዮ እየፎሰታችሁ ትገኛላችሁ። እኔ አሁን እዚች ጋር እየተናገርኩ ያለሁት ምን ታውቃላችሁ? ጥቅሙ ምንድነው ነው? እሷ ተዘቀዘቀችን ምንድነው? ያኔ እርጉዞና እንኳን ዘቅዝቀናታል። ምን ማጣ? ምንም ጥቅም አለ? ምንም ጥቅም የለም። ስለዚህ ስለዘቀዘቀን እኮ እውነት ይወጣል ማለት ነው። እውነቱ እኮ ሐኪም ቤት ወይም ይሄ ዲኤንኤ ነው ምናምን አስመርምሮ ነው። እሷ ደግሞ በግድ ደግሞ ከሷ ጋር እንዲሆን የምትፈልገው እግር ትበላለች እንጂ አይሆንም። ሲጀመር አይሆንም። በቃ አለቀ። አይሆንም ማለት አይሆንም ነው አይደል እንዴ ውዶቼ? እንዴ በግድ ደግሞ ብሩ ከሷ ጋር የሚሆንበት ምንም ምክንያት የለም። ይሄን ደግሞ ይሄ ነገር ደግሞ ሊሆንም አይችልም። እኔ እዚች ጋር ማለት መናገር የሚፈልገውን ነገር ምን ታውቃላችሁ ውዶቼ? አምጥታችሁ አትፎስቷት ካላስ አትፎስቷት፣ አትዘቅዝቋት። ዘቀዘቃችሁ ምንም አይመጣም። የምር ነው። እሷ ሲጀመር ለምንድነው ፌመስ የምታደርጓት? እሷን ለምን ለሽ እንዴ ለምንድነው ፌመስ የምታደርጓት እያልኳችሁ እኮ ነው። መሆን የለበትም። በቃ መሆን የለበትም። እንደዚህ መዘግዘግ የለበትም ነው። አለቀ። ጨርሻለሁ። 4 ነጥብ። ገባችሁ? በቃ አትፎስቷት እሷን እና ደግሞ ላይክ እያረጋችሁ አይደል? አሁን እኮ ወደ 5000 ላይክ ምናምን እንደዛ እየገባሽ ያለችው ላይክ እያረጋችሁ ነው ቪዲዮ ያያችሁ ወይስ ምንድነው ይሄ? ላይክ ለምንድነው የምታደርጓት ነው የኔ ጥያቄ። ላይክስ ለምን ይደረጋል ነው? ለምን ቻናሏ ራሱ አይዘጋም ነው የኔ ጥያቄ። እግዚአብሔርን በጣም ተፈናጨች። በጣም አፏን ከፈተች እኮ። ምንም አታደርጉ። ሲጀመር ምንም አታደርግም። ድንቅና ምንም አታመጭም። ሲጀመር ደነዝ ምን አይነት ወናት በእናታችሁ። ምንም ነገር እንዲፈጠር አልፈልግም አለች። ምንም ነገር እኮ መፈጠር እኮ ስለማትቺ አርፈሽ ብትቀመጪ ነው የሚሻልሽ ሴትዮ። በውሸት ነው እሺ። እውነት ደፋር ብትሆኚ ከየብሩክን ይሄ ለምን አልጠየቅም ምናምን ማለቱን ትተሽ ዲኤንኤ እናስመርምር ማለት ትቺ ነበር። በቃ ልጁ ተወልዷል እና ዲኤንኤ እናስመርምር፣ እውነት እኔ ጋ ነው ያለው፣ ስለዚህ ዲኤንኤ እናስመርምር ብለሽ ወጥተሽ ቪዲዮ መናገር ትቺ ነበር። ገባሽ አይደል? አንቺ እዛውም እያልሽ ያለሽው ለምንድን ነው? ውሸት ስለሆነ ነው። እና ደግሞ ብሩክም ደግሞ ማግቢያት ስትሰራ በቃ የሆነ የሚፈጠሩ ነገሮች አሉ። ግን እኔ አላወራም አትበል። በቃ የሷ ስም ራሱ አትጥራ፣ ዝም በል። ዲኤንኤ እናረግ ካለች አምና በቃ አው ልክ ነው ልጁ የሱ ነው ብላ ካመናች ዲኤንኤ አርጉ እንጂ እሱ ለሱ እንኳን መግቢያ ላይ ሰው ማውራት የለብህም አንተ። ኔቨር ኤቨር። ለምን ያረግልሃል ሲጀመር ላንተ? ገባ? እና ይሄ ነው የምልህ ውዶች። እናንተም ደግሞ አትፎስቷት። ምንም አታመጣም። እግር ትበላለች እንጂ ምንም አታመጣም። እቺ ደነዝ እኔ እኮ ታገሽ ያለው ለሱ ብዬ ምንም ነገር እንዳይፈጠር ብዬ። እስቲ ፍጠሪ፣ ወንድ ነሽ እንጂ እናት ወልዳለሽ ወይ? ፍጠሪ እስቲ እናያለሽ። እንይሽ እስቲ ምን እንደምትፈሪ። አንተ ከወታደራ ንግድ ብለ አዲስ አበባ አትሄድም ወይ? የምርህን ነው። እሱ እኮ ቀን በቀን እያማረበት ፋድ እንደዛ ፍክት ብሎ እየኖረ ነው። ገባ? ከሚወዳት ልጅ ጋር ገባ? አንተ የወዳትኮ መረጥክና ምናምን እና የማይወደው እንዲመርጥ ትፈልጋለህ ነው። ነገ ምናልባት ከእህቴ ጋር መልካም ህይወት ቢኖራችሁ ብዬ ነው እኔ ማስቀየም አልፈለኩም። የምር ነው። እየጠበቅ መሆኑን ነው አንድ ይሆናል ብለ አደ ሰውዬ በተስፋ የሚኖሩት በራብ ያልቃሉ ነው የተባለው። እሺ ገባ አይደለ? ስለዚህ አርፌ ተቀመጥ። እኝኝ አትበል።
ውንጥር ውጥር አትበል። ውጥር ያርግክ የአባቴ አምላክ ደነዝ። አትፈናጭብን እሺ። ብትረጋጋ ይሻልሃል። ገባ? መጀመሪያ ወንድ ነው ቀበቶ ሊበሱ መጀመሪያ። ኦኬ ወጣጤዎች። እኔ የቡታጀራ ወጣጤ ሰው ማየት ራሱ እንዴት እንዲያስጠላኝ ታውቃላችሁ ውዶቼ? ወጣጤዎች ከየት እንደምትመጡ ሲጀመር ንግግራችሁ አያምር፣ አነጋገራችሁ ሁሉ ነገሩ አያምር። ዜሮ ናችሁ ሲጀመር። ዜሮ ዜሮ ያርጋችሁ የአባቴ አምላክ። የሰው ወለ ዙ ብሎ ገብቶ ደግሞ እኝ ይላል።